ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አብራችሁን ቆዩ። ቼልሲ አሁን ላይ ያለበትን የተከላካይ ክፍል ችግር ለመቅረፍ ጄርሚ ጃኩዌት የተባለውን የ20 ዓመት ድንቅ ተከላካይ ለማስፈረም ከጫፍ መድረሱ እየተዘገበ ይገኛል። ይህ እንግዲህ የሬንስ ተጫዋች አሁን ላይ በአውሮፓ ካሉ ድንቅ ተከላካዮች መካከል አንዱ እንደሆነ ነው እየተዘገበ የሚገኘው። ሬንስ የፈረንሳዩ እንግዲህ ሬንስ ፉትቦል ክለብ ለዚህ ተጫዋች 65 ሚሊዮን ዩሮ መድቦበታል። ይህንን ድንቅ ተከላካይ ለማስፈረም የፈለገ ክለብ ይህን ያህል መጠን ያለው ገንዘብ መክፈል እንዳለበት ክለቡ አሳውቋል። ቼልሲ እንግዲህ ይህን ልጅ ለማስፈረም በእጅጉ እንደሚፈልግ ነው እየተገለጸ የሚገኘው። ይህ የሴንተር ባክ ተጫዋች ከቼልሲ ጋር መስማማቱ ነው እየተገለጸ ያለው። በግል ጉዳዮች ጋር ከልጁ ጋር ከስምምነት ደርሷል። ይህንንም በርካታ መገናኛ ብዙሃን እየዘገቡት ይገኛሉ። የዝውውር ዜናዎች ንጉስ የሆነው ሮማኖ ፋብሪዚዮም እንደዚሁ ይህንን አረጋግጧልና ከልጁ ከቼልሲ ጋር ስምምነት ላይ ደርሷል። በግል ጉዳዮች ላይ፣ በጥቅማ ጥቅም ላይ እንደዚሁም በኮንትራት ጉዳይ ከልጁ ጋር ሙሉ ለሙሉ መስማማት ላይ መደረሱ ነው የተገለጸው። ከዚህ በኋላ የሚቀረው ነገር ቼልሲ እንግዲህ ከሬንስ ክለብ ኃላፊዎች ጋር መነጋገርና ስምምነት መፈጸም ይሆናል ማለት ነው። እንግዲህ ሬንስ ፉትቦል ክለብ እንደ መነሻ 65 ሚሊዮን ዩሮ ጠይቆበታል። ቼልሲ ግን ይህን ያህል ይከፍላል ተብሎ አይጠበቅም። በድርድር ዝቅ ይላል ተብሎ ይጠበቃል። ቼልሲ ለዚህ ልጅ ምናልባትም ከ40 እስከ 50 ሚሊዮን ዩሮ ለማቅረብ ነው እየተዘጋጀ የሚገኘው የሚሉ ዜናዎች እየወጡ ይገኛሉ። ሬንስም ምንም እንኳ 65 ሚሊዮን ዩሮ ቢጠይቅም ይህ እንደመነሻ ነው። ከቼልሲ ጋር እንግዲህ በስምምነት ምናልባትም እስከ 50 ሚሊዮን ዩሮ እንግዲህ ለቼልሲ ይሸጣል ተብሎ ይጠበቃል። ይህ እጅግ አስገራሚ የሆነ ተከላካይ ነው። ገና 20 ዓመቱ ነው። ሬንስ አሁን ላይ ለአውሮፓ ሻምፒየንስ ሊግ ለመሳተፍ በፈረንሳይ ሊግ ትልቅ ትንቅንቅ እያደረገ ያለ ክለብ ነው። አሁን ላይ 6ኛ ደረጃ ላይ ይገኛል። ይህ ሬንስ የተባለው የፈረንሳይ ክለብ ማለት ነው። የዚህ ልጅ አስተዋጽኦ ከፍተኛ ነው ብሎ መናገር ይቻላል። እጅግ አስደናቂ ተከላካይ ነው። 20 ዓመቱ ቢሆንም ነገር ግን በጣም ብስለት ያለው ተከላካይ ነው። አሁን ላይ ቼልሲ የሴንተር ባክ ችግር እንዳለበት ይታወቃል። በተለይ የመሃል ተከላካይ ላይ በእጅጉ እየተፈተነ ይገኛል። ስለዚህ ይህንን ድንቅ ተከላካይ አስፈርሞ ያለበትን ችግር ቼልሲ መቅረፍ ይፈልጋል። ይህ ልጅ እንግዲህ ለመጠባበቂያ አይደለም ይዞት የሚመጣው ወይም ደግሞ ይሄ ሌሎችን ወጣቶችን እንደሚያስፈርመው አይደለም። ይህ ልጅ በቋሚነት ቋሚ 11 ሆኖ ለቼልሲ የሚጫወትበት እድል እንደሚሰጠው ነው እየተገለጸ የሚገኘው። ምክንያቱም ልጁ ከፍተኛ የመከላከል ችሎታ፣ ኳስን የማጨናገፍ ኢንተርሴፕት የማድረግ በአጠቃላይ የመሃል ክፍሉን በሚገባ በመምራት ረገድ አሁን ላይ ፈረንሳይ ሊግ ላይ እያሳየ ያለው ድንቅ ብቃት እንግዲህ ቼልሲ አይኑን ጥሎበታል። ከቼልሲ ውጪ ሌሎች ክለቦችም አይኑ እንደጣሉበት ነው የተገለጸው። ነገር ግን ቼልሲ ለዚህ ልጅ ከፍተኛውን ገንዘብ በማቅረብ ልጁን ሊያስፈርመው ነው የሚለው ነገር እንግዲህ ዛሬ ላይ በሰበር ዜና እየተሰማ ያለው ነገር ነው። እንግዲህ ቼልሲ ይህን ተከላካይ ማስፈረሙ አሁን ላይ በአውሮፓ ሻምፒየንስ ሊግ ተሳትፎ እያደረገ ነው። ቼልሲ የኤፍኤ ካፕ ጨዋታዎች አሉበት። ፕሪሚየር ሊግም ላይ እንግዲህ ቶፕ 4 ሆኖ ማጠናቀቅ ይፈልጋልና የዚህ ልጅ መምጣት የቼልሲን የተከላካይ ክፍል በእጅጉ ያጠነክረዋል ተብሎ ይጠበቃል። እንግዲህ በአጠቃላይ በዚህ ቀናት በዚህ 2 እና 3 ቀን የልጁ የዝውውር ሁኔታ ይጠናቀቃል ተብሎ ይጠበቃል። ምናልባትም ይህ ሬንስ ለአውሮፓ ሻምፒየንስ ሊግ ለማለፍ እየተፋለመ ይገኛል። ስለዚህ ልጁን መልቀቅ የሚፈልገው በክረምቱ የዝውውር መስኮት ሊሆን ይችላል የሚሉ በአንድ በኩል ደግሞ ሌሎች ሀሳቦች እየተነሱ ነው። አሁን ላይ በጥር የዝውውር መስኮት ልጁን ለመልቀቅ ፍቃደኛ ላይሆን ይችላል የሚሉ ሀሳቦች እየተነሱ ይገኛሉ። ነገር ግን ቼልሲ በዚህ የጥውሩ መስኮት ከተቻለ ልጁን በእጁ ለማስገባት እንቅስቃሴ መጀመሩንና ከልጁ ጋር ሙሉ ለሙሉ መስማማቱን በቀጣይ እንግዲህ ሬንስ ክለብ ጋር ደግሞ ፈርዘር የሆነ ውይይት ተደርጎ መግባባት ላይ ይደርሳሉ ተብሎ ይጠበቃል። ዛሬ ላይ እንግዲህ በዋናነት የተሰማው ዜና የዝውውር ዜና ይህ ነው። ሌላው የቼልሲ ወሳኝ የመሃል ክፍል ተጫዋች የሆነው አርጀንቲናዊ ኢንዞ ፈርናንዴዝ ስሙ ከፓሪስ ሰን ጀርመን ጋር መያያዝ ጀምሯል። እንግዲህ ልጁ ምንም እንኳ ወደዛ የማምራት ፍላጎት ባይኖረውም ፓሪስ ሰን ጀርመን ይህን ልጅ በእጅጉ ማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። ከልጁ ጋር ገና ውይይት አላደረገም ወይም ደግሞ ኮንታክት ምንም አይነት ከልጁ ጋር ኮንታክት አላደረጉም። ነገር ግን የፓሪስ ሰን ጀርመን ወኪሎች ልጁን ለማስፈረም ከፍተኛ እንቅስቃሴ መጀመራቸው እየተገለጸ ይገኛል።
ይገኛል። ከፍተኛ የተባለ ገንዘብ በማቅረብ ይህን ልጅን ለማስኮብለል ጥረት እንደጀመሩ ነው እንግዲህ የቼልሲ ውስጥ አዋቂ ምንጮች እየገለጹ የሚገኙት። አሁንና በጥውር የዝውውር መስኮት አይደለም፣ ነገር ግን በቀጣይ ክረምት ይህን ልጅን በእጃቸው ለማስገባት ከፍተኛ እንቅስቃሴ ጀምሯል የሚሉ ተአማኝነት ያላቸው የዜና ምንጮች ዜናውን እያስተጋቡት ይገኛሉ። ይህ እንግዲህ አስደናቂ ተጫዋች አሁን ላይ በቼልሲ ጥሩ ጊዜ እያሳለፈ ነው ብሎ መናገር ይቻላል። ቼልሲን ከተቀላቀለ ጊዜ ጀምሮ 146 ጨዋታዎችን ለቼልሲ አድርጓል። አብዛኞቹን ጨዋታዎች ከ90% በላይ ጨዋታዎችን በቋሚነት ወይም ደግሞ 90 ሙሉ ደቂቃ እያጠናቀቀ የተጫወተ ተጫዋች ነው። በዚህ 146 ጨዋታ ተሰልፎ 24 ግቦችን ለቼልሲ ማስቆጠር ችሏል። 26 ጎሎችን አሲስት አድርጓል ወይም ደግሞ 26 ጎል ለጎል የሚሆኑ ኳሶችን አቀብሏል። ይህ እጅግ አስደናቂ ተጫዋች ፓሪስ ሰን ጀርመን በእጅጉ እንደሚፈልገውና በክረምት የዝውውር መስኮት እንግዲህ ለቼልሲ ከፍተኛ ገንዘብ በማቅረብ ልጁን ወደዛ ለመውሰድ እቅድ አለው ወይም እንቅስቃሴ ጀምሯል የሚለው ሌላው በቼልሲ ቤት የተሰማው ዜና ነው። ሌላው ዛሬ የተሰማው ዜና ወጣቶችን ብቻ ታስፈርማላችሁ በሚል ከፍተኛ ትችት እየበዛባቸው የሚገኙት የቼልሲ ባለሀብቶች ልምድ ያላቸውንና ወሳኝ ተጫዋቾችን ለማስፈረም እቅድ መያዛቸው እየተዘገበ ይገኛል። ከነዚህ መካከል ቪኒሺየስ ጁኒየርን ወደ ቼልሲ ለማምጣት እቅድ እንዳላቸው ነው እየተገለጸ የሚገኘው። ይህ አስደናቂ የሪያል ማድሪድ ተጫዋች አሁን ላይ በሪያል ማድሪድ ቤት ጥሩ ጊዜ እያሳለፈ አይገኝም። ስለዚህ ይህን ተጫዋች በክረምቱ የዝውውር መስኮት በቼልሲ እንደሚፈለግና የቼልሲ ባለሀብቶች ይህንን ተጫዋች ለማስፈረም ከፍተኛ ጥረት እንደሚያደርጉ ነው እየተዘገበ የሚገኘው። እንግዲህ የቼልሲ ደጋፊዎች በቼልሲ ባለሀብቶች ላይ ተቃውሟቸውን አሁን ላይ ያቀረቡ ይገኛሉ። ልምድ የሌላቸው ገና ወጣት ተጫዋቾችን ብቻ በማስፈረም ቼልሲን እየጎዱት ይገኛሉ የሚል ትችት እየበዛባቸው ይገኛል። ይህንን ትችት የተገነዘቡት የቼልሲ ባለሀብቶች አንድ የምርጥ አጥቂ እንደዚሁም ምርጥ የክንፍ ተጫዋች እንደዚሁም አንድ ምርጥ ተከላካይ ለማስፈረም እቅድ እንዳላቸውና አሁን የተነሳባቸውን ተቃውሞ ለማርገብ እንደሚጠቀሙበት ነው እየተገለጸ የሚገኘው። ስለዚህ በቀጣይ የክረምቱ የዝውውር መስኮት ቼልሲ ቢያንስ 3 በጣም ልምድ ያላቸው በጣም ሱፐር የሆኑ ተጫዋቾችን ሊያስፈርም እቅድ ይዟል የሚለው የዛሬው ዜና ነው። እንግዲህ አንድ አስደናቂ አጥቂ ለማስፈረም እቅድ ይዘዋል። ቪኒሺየስ ጁኒየር አለ። እንደዚሁም አንድ የመሃል ክፍል ተጫዋች ለማስፈረም መዘጋጀታቸው እየተገለጸ ይገኛል። ወጣቶችን ከማስፈረም ጎን ለጎን እነዚህ ልምድ ያላቸውና በጣም ሱፐር የተባሉ በየክለቡ ያሉ ተጫዋቾችን ወደ ቼልሲ ለማምጣት እቅድ ይዘዋል የሚለው ሌላኛው ዛሬ በሰፊው የተዘገበው ዜና ነው። ሌላው ቼልሲ ከብሬንትፎርድ ጋር ባደረገው ጨዋታ ላይ እንግዲህ በጨዋታው ላይ ያልነበረው ወይም ደግሞ ቅያሪ ወንበር ላይ ያላየነው የነበረው የቼልሲ ወጣቱ ተጫዋች ስቲቫኦ ዊሊያን ባጋጠመው እንግዲህ መጠነኛ ትኩሳት ምክንያት የብሬንትፎርዱ ጨዋታ እንዳመለጠው ይታወቃል። አሁንም ቼልሲ እንግዲህ በአውሮፓ ሻምፒየንስ ሊግ ላለበት ጨዋታ ላይ ይህ ልጅ ላይደርስ እንደሚችል ነው አንዳንድ ዘገባዎች እየተናገሩ የሚገኙት። የጉንፋን ይሄ ኢንፍሉዌንዛ የሚባለው በሽታ ተጠቂ እንደሆነና አሁን ላይ ከሱ እንዳላገገመ እየተገለጸ ይገኛል። ነገር ግን በቶሎ የሚያገግም ከሆነ የመሰለፍ እድል ይኖረዋል። ነገር ግን አሁን ላይ የወጡ ባሉ ዘገባዎች ልጁ በጉንፋን በሽታ የተጠቃ በመሆኑና ሰውነቱ ላይ ከፍተኛ ትኩሳት እያጋጠመው በመሆኑ ቼልሲ በቀጣይ የሚያደርጋቸው አንድ ጨዋታ ላይ ቢያንስ ሊያመልጠው ይችላል የሚሉ የቼልሲ ውስጥ አዋቂ ምንጮች እየገለጹት ያለው ዜና ነው። እንግዲህ በዋናነት ቼልሲ ቤት የተነሱ ዋና ቼልሲን የተመለከቱ ዘገባዎች እነዚህ ናቸው። ሌሎች ተጨማሪ ዘገባዎች ሲኖሩ ተመልሼ የማቀርብላችሁ ይሆናል። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንደዚሁም ሀሳብ አስተያየታችሁን ኮሜንት መስጫ ላይ በማስፈር እንግዲህ ተሳትፏችሁ እንድታሳድጉ በአክብሮት ጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ